ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ በአንድ ቪዲዮ ተገናኝተናል። እስከ ቪዲዮ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጓደኛሞች ነበሩ ከልጅነታቸው አንድ ትምህርት ቤት የተማሩ በአንድ ወንበር እውቀትን የገበዩ ውሃ ተራጭተው ወንዝ ወርደው እንጨት ለቅመው አብረው ከብት አግደው ያደጉ ሁለቱ ጓደኛሞች አደጉ። እድሜም ሄደ። ቀናት እየተቆጠሩ በሄዱ ቁጥር ስለ ወደፊታቸው ማሰብ ጀመሩ። ስለ ወደፊታቸው የነገ ህልማቸው፣ ትዳራቸውን አብሮ ማሰብ ጀመሩ። ለነገ ህይወታቸው የሚሆን ስንቅ ለመሰነቅ፣ ገቢያቸውን ለማሳደግ፣ ህልማቸውን ለመኖር የሚያበቃ ሀብት ንብረት አልነበራቸውም። በአንድ ሀሳብ ተስማሙ። እሷ አረብ ሀገር ሄዳ 2 ዓመት ሰርታ የያዘችውን ይዛ እንደምትመጣ ስትመለስም እንደሚጋቡ ሰው በሌለበት በእግዚአብሔር ፊት ቃል ተገባቡ። ቃለ መሐላ፣ ቃል ኪዳን። ተሰደደች። አረብ ሀገር ስትደርስ ሁሉ ነገር እንዳሰበችው አላገኘችውም። ውጣ ውረዱ፣ እንግልቱ፣ ቁጣው፣ ጩኸቱ ሁሉንም ችላ እቅዷንና ሀሳቧን ለማሟላት ቻል አድርጋ ሰራች። ቀናቶች እየሄዱ ወራቶች እየነጎዱ የሰራችበትን ለሱ ስትልክ እሱም ንብረት ገዛው፣ ይሄን አፈራው፣ ይሄን አተረፍኩ እያለ በፎቶ እያሳያት ቀን በቀን በቪዲዮ እየተደዋወሉ እያወሩ አብሮ ኖሩ። ዓመታት አለፉ። 2 ዓመቷ አለቀ። 2 ዓመቷ ባለቀ ማግስት እመለሳለሁ ወደ ሀገሬ ብላ ስትለው 1 ዓመት ጨምራ እንድትሰራና በያዙት ላይ ትንሽ ነገር አደራጅተው እንዲኖሩ ለመናት። ስለምትወደው ስለምታምነው በሀሳቡ ተስማማች። ቀጠለች። ሌላ 3 ዓመት ተጨመረ። ሰራች። 3ኛ ዓመቷን ስትጨርስ ያለምንም አንገራገር ወደ ሀገሯ ተመለሰች። ሀገሯ ስትመለስ ድረስ ቀን በቀን በቪዲዮ አውራት ነበር። ቀን በቀን ፎቶ ይላላኩ ነበር። የቀን ውሎውን ይነግራት ነበር። እሷም ያሳለፈችውን የቀኑን ውሏን ትነግረው ነበር። ብዙ ያሰበችለት፣ ብዙ የሆነችለት፣ ከሀገር የተሰደደችለት ፍቅሬ ያለችው የወደፊት ህይወቴ የህይወቴ አጋር ያለችው ሰው አገር በገባች ጊዜ አላገኘችውም። መጥቶ እንዲቀበላት ጠይቃው ነበረ። ግን ከቤተሰብሽ ቅድሚያ ለኔ አይገባም በሚል ቤተሰቦቿ እንዲቀበሏት አደረገ። ቤተሰቦቿ ጋር አረፈች። አልደወለም። አሁንም ጠበቀች። 3-4 ቀኖች አለፉ። በስተመጨረሻ እሷ ደወለች። ስልኩ አይሰራም፣ ጥሪ አይቀበልም። ደጋግማ ሞከረች። አሁንም ጥሪ አይቀበልም። የነበሩበት አብሮ ያሳለፉበት ውሃ ተራጭተው ያደጉበት ወንዝ ጋር ሄደች። አላገኘችውም። ጠየቀች፣ አጠያየቀች። በጓደኞቹ አብሮ በሚያውቋቸው ጓደኞቻቸው ጠየቀች። አየሁት እዚህ ገባ የሚላት ግን አላገኘችም። በስተመጨረሻም በሐዘን በጭንቀት ተውጣ እያነባች ቀን ተቀን ትጠባበቀው ጀመር። ግን እዚህ ነኝ የሚላት ነገር አላገኘችም። ከወራት በኋላ አንድ ስልክ ጠራ። አነሳቸው። አንድ በጋራ የምታውቃቸው ጓደኛቸው ነበረች። ከሷም ጋር ተገናኙ። ያለውን ነገር በግልጽ ነገረቻት። አንቺ ብሄድሽ በአመቱ ይሆናል። አዲስ ህይወት፣ አዲስ ትዳር፣ አዲስ ጎጆ መስርቶ አንቺ በምትልክለት ብር ህይወቱን እየመራ ነበረ። ይህ ሁሉ ጊዜ አለመስማትሽ፣ መተሽም ይህን ሁሉ ጊዜ መፈለግሽ ስሰማ አሳዘንሽኝ። እኔ ብሆንስ ብዬ አላስቻለኝምና መጥቼ ነገርኩሽ አለቻት። በምሬት አለቀሰች። ልጅነቷ፣ ወጣትነቷ፣ ሴትነቷ፣ ማንነቷን የሰዋችለት ያመነችው የህይወቴ አጋር ያለችው የወደፊት ትዳሬ ያለችው በዚህ መልኩ ክዷት መሄዱን ስታቅ ለራሷ ማመን እስኪያቅታት ድረስ ደነገጠች፣ ፈዘዘች። ያለችበትን ቦታ እስከሚጠፋት ድረስ ግራ ተጋባች። ማንን ልመን? ቤት በኩል ልሂድ? የቱን ልከተል እስከምትል ድረስ ተጨነቀች። ላለማመን ከእውነቱ ለመሸሽ ብዙ ታገለች። ግን ቢጋፉት ታግሎ የማይጥሉት እውነት፣ ቢሸሹት የማያመልጡት እውነት፣ ሴትነቷ፣ ክብሯ፣ ማንነቷ፣ እድሜዋ፣ ልፋቷና ጉልበቷ በአንድ ስልክ ጥሪ አፈር ለበሰ። ድካሟ ላይነሳ ድጋሚ ተቀበረ። ከዚህ ሁሉ ነገር በኋላ ምን መወሰን እንዳለባት ግራ ተጋብታ በጭንቀት ቀን ተቀን እያለቀሰች ራሷን ለመደበቅ በድጋሚ ስደትን ምርጫው አደረገች።
ውድና የተከበራችሁ የአይኑ ቲዩብ ቤተሰቦች የዛሬ ታሪክ በዚህ መልኩ ተጠናቋል። ከታሪኩ ምን ተማራችሁ? ይሄ በብዙ አረብ ሀገር ላይ ያሉ እህቶቻችን ታሪክ ነው። እውነተኛ ታሪክ፣ ያልተደመጠ የብዙዎቻችን ልብ ውስጥ የተቀበረ እውነት ነው። ከዚህ ታሪክ ምን ተማራችሁ? ሀሳብ አስተያየታችሁን ኮመንት ቦክስ ላይ አስቀምጡልኝ። ስለምታገዙኝ፣ ስለምደግፉኝና ስለምታበረቱኝ ከልብ አመሰግናለሁ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።